ዛሬ ማታ መጨረሻችን ነው ታጅራ። ነገ ልንሄድ ነው ወደ ልንሰናበታችሁ ነው የመጣ ነው። የመጨረሻ ቀናችን ነው። ማናለ እንደኔ እድል ቀናው ቀኔው ጣለት ምኞት ውጥኖ የሰመረለት እንሽዬ እንኳን ለእናቶች ቀን አደረሰሽ። ብዙ ሰው እያለ ነው እያልሽ ነበር። የደወሉ ብዙ ሰው እያለ ሙሺ በቃ የብዙዎች እናት ናት። አያችኋል ወይ አንተ ሰርተሃል። ግን እስኪ ሙሺ ሳቷሽ ነገር እራሱ አይኑንም አላየው ነው ማለት የእውነቱ እንዲጋል መጣሽ ነው የምትይኝ ነበር። ስለጠፋህ እኮ ነው። መቼ ጠፋሁ እኔ? ዛሬ ነው ያየው። ኧረ ፍራንክ ጀመረች ሙሺ እዚሁ። መጨረሻ ቀናችን ነው። እኔ አሁን እቆያለሁ ማርያምን። እሺ ከናፈቅሽኝ እመጣለሁ። አንተ አትሄድም? የት እሄዳለሁ? ሙሺ ካለች በቃ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው እያልኩ መጥቼላችኋለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይካን የተጫናችሁ ጀምሩ እያልኩ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ዛሬ ሲመጣ እኔ እንጃ ደስታ ያስቀጥኝ ነው። ማርያምን ነው የምላችሁ እንዴት ደስ እንዳሉኝ ማለት ነው። ቪዲዮ ማለት ነው 2 ነው 3 ደግሜ አይቻለሁና አንጀቴን ነው የማለኝ ማርያምን። እንደ ብሩክና ሃይሚዬና ሙሽዬ ማለት ነው። ወይኔ እነሱ አጠገብ ቁጭ ብዬ ብገኝ ያኔ እያልኩ ነበረና እንግዲህ አንድ ነገር ደግሞ ብሩኬ እንትን ብሎኛል። የእውነት ስነግራችሁ ማለት ነው። እንዴት አጠገባ ሆኖ የእናቶች ቀን ለሙሽዬ ስጦታ አልሰጣም ብሩኬ? እናንተ ለእኔ ብቻ ነው ለእናንተም ጥያቄ ነው። ኮሜንት አሳውቁኝ ማለት ነው። ገና ዛሬ ነው ምላት እንዴ? የምር ተናድጃለሁ በዛ ማለት ነው። ብዙ ሶሻል ሚዲያ አይታችሁ ከሆነ ማለት ነው ለእናቶች አበባ ሲሰጣችሁ ኬክ ሲቆርሱ ብዙ ነገር አይቻለሁ እኔ የምር ስነግራችሁ ማለት ነው። እና እንዴት ሙሽዬ እኔ ዝም እንዳለ አሩ ነው ብሩኬ ማለት ነው። ገና ዛሬ እንኳን አደረሰሽ እያላት ነው ማለት ነው። ቀልድ ይሁን ውሸት ይሁን አሩ ነው ብቻ እውነት ይሁን ቀልድ ይሁን የምር ጥያቄ ሆኖብኛል። ለእኔ ለእናንተም እንደዛ ነው። ከዛ በተረፈ ግን ሙሽዬን ዛሬ እየተሰናበቱ ነው ማለት ነው። ሃይሚና ብሩኬ 1 ወር ሙሉ ቡታጅራ ላይ ቁጭ ብለና አሁን እንግዲህ ቡታጅራ ልንሰናበት ነው ብለዋል ማለት ነው ብሩኬና ሃይሚ። የምር እኔ ማለት ነው እውነት ስነግራችሁ ባይመለሱ ነው አልኩት። ጌታ ማለት ወደ አዲስ አበባ ባይሄዱ እዛው ቢሰሩ ምን አለ እያልኩ ነበርና አንዳንድ ጊዜ ደግሞ ስናስበው ሃይሚም እንትን የጀመረች ነገር አለ እያለች ነው። ስራ አለብኝ መሄድበት ጉዳይ አለኝ ብዙ ጊዜ ትላለች እና ነገሮችን ያመቻቸች ነው። ምንድነው ስሙ ይሄ ሱፐር ማርኬት ለመክፈት እንትን አላማ እንዳለ ብዙ ጊዜ ተናግራለች። እሷም ኢንተርቪው ተናግራለች። ብዙ ጊዜ ለእናንተ ሰርፕራይዝ ስለሆነ አላወጣም ብላ ነው እንጂ በዚህ አላማ ላይ ነው ያለችው ማለት ነው። ሃይሚዬ እግዚአብሔር ያሳካልሽ እኔ ውድ እህት፣ ፈጣሪ ከፍ 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 ያርጋችሁ ማለት ነው። ሙሽዬ ደግሞ ዛሬ ትልቅ ነገር ነው ተናገረቻችሁ። ምን አልጠበቅኩትም እንዴት ትላለች ብዬ ማለት አሁን ደግሞ አለች እንደዚህ ማርያም አሁን ደግሞ ቤት ግዙ አለች ማርያም። ለካ የሆነስ ነግራችሁ ማለት ነው። በቃ ስቴፕ በስቴፕ ሁሉ ማለት ነው በደስታ እየሄዱ ነው እንደዚህ ብዬ ማለት በቃ የሚቀራቸው ነገር ይሄ ነው ብላ አስባ አቅዳ ነው ብዬ ነው አሰብኩትና የኔ እናት የኔ ውድ እናት የምር በጣም ነው ገረመችኝ። በጣም ነው ደስ የምትለው። እኔ እንጃ ቃል የለኝም ለሷ ማርያምን። እና ጀግና እናት ናት በነገራችን ላይ 4 ወንዶች አንቀጠቅጣ አሳድጋ አስተምራ ስራ የያዘች እናት ናት ማርያምን። ማንም ሳይባልጎ በዛ ላይ ተከብሮ ተዋዶ ተፈራርቶ አሉ ነው ብቻ ቃል የለኝም። እና
በተለይ ወንድ ሲሆኑ ማለት ነው ወንድም ሆነ ሴቶች አባት ከሌለ ማለት ነው የምርስ ነግራችሁ ብዙዎቻችን አሁን ማለት ነው እኔ ማለት ነው የኔ አባት ቤት ከሌለ እናቴ እንትን አትለኝም አትቆጣኝም አባቴን ነው ምፈራና እነሱ ግን እናቴ ነው ብሎ ብሩኬና እነ ብሩኬ እና አፍትሽ እና መለኛ ማለት ነው እናታችሁን አክብሩ እሷ የምትሉን ታዞለት አክብሯት አሳድጋ ዛሬ ስላደረሰችው አዶኖ ብቻ ቃል ያጥረኛል የኔ እናት ጀግና እናት ናት ጌታን ብሩኬ ተናግሯልና ጠላ ጣምቃ አረቄ አውጥታ ነው እኛን ያሳደገችን ያስተማረችን ብሎ ብሩኬ ተናግሯል ማለት ነው እና ማርያምን እስከ ዛሬ ድረስ አልተወችም ግን ሰራተኛ ተቀጥሮለት ነው አላትና ልጆችን አላስጨንቅም ከልጆች አልጠብቅም የምትል በቃ በራሳ በቃ የምትኖር እናት ናትና የምር በጣም ነው ገረመችኝ የኔ እናት ፈጣሪ እድሜና ጤና ብዝት ያርግልሽ የኔ ሳቅታ እናት ማለት ነው እንግዲህ ብሩኬ ስራ አልሰራም ቤት አላየሁትም ዛሬ ነው አይኑን አየሁት እያለች ትስቃለች ማለት ነው ብሩኬን እንግዲህ ፕራንክ እያደረገች ነው በመካከል ሃይሚን ፕራንክ እናደርጋት ብሎ እሷን አስመክሮ አመጣ ማለት ነው እናቴ ማነው ሙሽዬ ማለት ነው እንግዲህ ሃይሚ ደግሞ የእውነት አስደነግጣለች በነገራችን ላይ ጎበዝ ናት ሙሽዬ እንዴት ነሽና የምር በጣም ጎበዝ ናት ሃይሚ በጣም ደንግጣለች እኮ አይሄድም ልጄ በቃ አይሄድም ስትለው በጣም ነው ደነገጠች ሃይሚ በጣም ነው ደነገጠች ይሄ ነው አላለችም እንጂ እና የምር ሙሽዬ በጣም ጎበዝ እናት ነሽ እና እንግዲህ ሃይሚዬ ደግሞ ተናገረችው ነገር አለ እሱ ምንድነው አዲስ አበባ ልንሄድ ነው ብዙዎቻችሁን እዚህ ቡታጅራ ኑሪ ከቡታጅራ አትጂ እያላችሁኝ ነበረ ነገር ግን አልችልም አዲስ አበባን ደግሞ ለማንትቼ ሊቶ እያለች ትገኛለች ማለት ነው ትላንትና ምን እንዳለ ታውቃላችሁ ማለት ነው መለኛ የብሩኬ ታላቅ ወንድም ምን አለ ብሩኬ እኮ አለ አንቺ ብሩኬ አጠገብ ማንም የለም እኮ አለ አንቺ ማንም የለም እኮ ለብሩኬ አላትና ማለት አለ ሃይሚ ለምሳሌ ማለት ነው እሷ እዛ ባትኖር እሱ እዛ እንደማይኖር ነው ወንድም ራሱ የተናገረና ብሩኬ እሷ አጠገብ ስላለች ነው እናትየውም ወደዛ ምትልኮ ሃይሚም ደግሞ እሱ አጠገባ ስላለ ነው ጋሽዬ እሺ ብሎ ወይም ደግሞ አንድ ነገር ልንገራችሁ አብርሽ ዛሬ ምን እንዳለ ልንገራችሁ ሃይሚ ኤቴ ናት አለ ሃይሚ ኤቴ ናት ነገር ግን ለኔ ያለው ፍቅርና ለብሩክ ያለው ፍቅር ይለያል አለ ማርያምን እንዴት አወቀ ማለት ለኔ ያለው ቦታና ለብሩክ ያለው ቦታ ይለያል አለ የምርስ ነግራችሁ በቤቴ የማነበረ ስሙ ማለት ነው ያለች የአቤል ቻናል ላይ ገብታችሁ ማዳመጥ ትችላላችሁ ይህ ማለት ነው ሸትሪ ነው ካላችሁኝ ማለት ነው ይመስለኛል አቤል የሆነች ፍቅረኛ አፍቅሮ የሆነች ልጅ አፍቅራ ወይም ደግሞ እሱ ነበር ያፈቀረ ይመስለኛል ግን እነሱ ለማገናኘት ነው እንትን ያለውና ከዛ በኋላ እሷ ለሱ ስሜት አላት እያለች ነው እያለ ነበረና እቺ ልጅ ለአቤል ስሜት አላት ወይም ደግሞ ትወዳለች ወይም ደግሞ ቦታ አላት እያለ ይገኛል በዛ ምክንያት ነው ማለት ነው ያነሳው ማለት ነው እና ማለት ብዙ ጋሽዬ ብቻ ሳይሆን አብርሽም ሆነ ኤፍሬምም ሆነ የሃይሚ ቤተሰብ የተባሉ ሁሉ ሃይሚ 100% የብሩኬ እንደሆነች ጠንቅቆ አውቋቸዋል የብሩኬ ወንድሞችም እናቱየውም ሁሉም ደግሞ ብሩኬ የሃይሚ እንደሆነ ጠንቅቆ ለዛሬ ብቻ ሳይሆን ለዘላለም እያሰቡ ነው ማለት ነው ይሄ ነገር ስታስቡ ማለት ነው ማርያምን ሃይሚን የምትወዱ
አሮን ነው ብቻ ግለጹላት ፍቅራሽ ወይም ደግሞ ደስተኛ እንድትሆን በኮሜንት አስደስቷት ማርያምን በምንም ሆነ በምንም ማለት ነው በኢንስታግራምም ሆነ በቲክቶክም ሆነ በዚህም በዩቲዩብም ሆነ እኔ እንጃ ሀይሚ በቃ ጎበዝ እንድትሆን እንትን በሏት ማለት ነው። እና ለምሳሌ ማለት ነው አዲስ አበባ የሚሄዱ እሷ ብሩኬን ተማምና ነው፣ ብሩኬ ደግሞ እሷን ተማምነው ነው አብሮ የሚሄዱት ማለት ነው። እና እንግዲህ ሀይሚዬ ጭንቀት ነበረ የሚያከሳኝ ነበር ምግብ አልበላም እያለች ነው። እና የምር ያ ከዚህ በፊት ሀይሚን የሚያስጨንቀው ሰውዬ ፈጣሪ ከዛ ይንቀለውና እንግዲህ ቡታጅራ ስትመጣ ምንም እንደማትጨነቅ ምግብን በስርዓት እንደምትበላ ነው የነገረችን ያለችውና ፈጣሪ እንደዚሁ ከዚህ በላይ እንንጃ ድንቡሽቡሽ ሆና እንድትገኝ ፈጣሪ እርዳሽ ነው የምልሽ ሀይሚዬ። በምድር ማለት በእንትን በአካል ምታቂ ሰው ብቻ ሳይሆን በአካል ማቅሽ ሴቶች በጣም ብዙ ሀይሚን የሚጠሉ ብዙ ሴቶች አሉ። ማርያምን ነው የምላችሁ። እና ከብሩኬ እንድትርቅ ከብሩኬ እንድትለያይ የምትፈልጉ ሰዎች አሩ ነው እንዲህ እያያቸው ለምሳሌ እዩት። በማርያም እናቷ እንደዚህ እሷ እንደጁ ይዞ በቃ ቤተሰብ በሉት እስቲ ማርያምን አልተጋቡም እንጂ እኮ እነዚህ ልጆች አንድ ሆነዋል። ከቤተሰብ ጋር መቀላቀል ሰርግ መድገስ አንድ ቤት ውስጥ ስላልኖሩ ነው እንጂ በቃ ውስጣችሁ አንድ ነው፣ ልባችሁም አንድ ነው። የሚሰሩ የሚያስቡ ሁሉ አንድ አይነት ነው። አረ በእናታችሁ ተስፋ ቁረጡና ሀይሚን ለብሩኬ ተዋት በእናታችሁ። የምር ሲነግራችሁ የምትሳደቡ ፎቶና የሷ ፎቶን ወስዳችሁ ያሳበጣችሁ ፊተን ያበላሻችሁ የምትለቁ ሴቶች በእናታችሁ ወደ ራሳችሁ ተመለሱ። ከሀይሚ ወረድ በሉት። አረ በእናት ለምን ዳቦ ታጉርሳታለች? ወይኔ እናት ወይኔ አስቸገረች። እሺ ይብሩ እንደ ራሱ ነው እንደሚያት ማርያምን የኔ እናት ማርያም በጣም ነው የሚያስቃኝና በጣም ነው ደስ የሚሉት። ጌታን ከካሜራ ጀርባ ደግሞ ፍጽም አለ ማለት ነው። እሱም እንግዲህ ከነሱ ጋር ነው የሚሄደው። እነሱ ቡታጅራ ሲሄዱ አብሮ ነው የሚሄዱ፣ አዲስ አበባ ሲሄዱ አብሮ ነው የሚሄዱ። ይሄ ፍጽም ያዛዝናኛል የምር ስነግራችሁ። የሆነ መስኬት ሰው ነው እና ውድ ቤተሰቦች እንዲህ የተጎራረሱ ይለያዩ ብላችሁ ማሰብ እኔ እንጃ። በጭንቅላት ሳይሆን በእግር ነው የምታስቡትና አንደኛ ነገር ደግሞ መናገር የምፈልጉ ማለት ነው ሀይሚዬ እኔ ውድ ኤት የምር ሲነግርሽ በጣም እድለኛ ነሽ፣ በጣም እድለኛ ነሽ። ወንድሙ ትላንትና ምን እንዳለ ሰምታችኋልና ምንም ማለት ችግር ስኖር ምንም ማለት ነገር ስኖር ወደ እኔ ደውይ አትጨናነቂ ያላት ማርያምን ነው የምላችሁ። በኮንፊደንስ ነው እንደዛ አላት እና እሷም እሺ ነው አለችው። እና በጣም ነው የገረመኝ ማርያምን። ይሁን የፈለገ ነገር ቢፈጠር እንዳትጨናነቂ ወደ እኔ ደውይ አላት እና በጣም ነው ደስ ያለኝ ማርያምን። ከምነግራችሁ በላይ ነው ደስ ያለኝና ሀይሚዬ በዚህ አጋጣሚ በጣም እድለኛ ነሽ፣ ፈጣሪ ይወድሻል። እና ውድ ቤተሰቦቼ ይሄን ይመስል ነበረ። ሰብስክራይብ ላይክ ማድረግ እንዳትረሱ። ወዳችኋለሁ። እምዬ የሰው ቤት ሲደምቀው ዳመቱ ሲጫወት ሲስቅ ጎረቤቱ ስታዘን እምዬ የከፋት መሄጃ መቆሚያ የጠፋት እንደ ሰው ሳትስቅ አንድ ቀን ሳይደላት እባክህ ጌታዬ ሳያልፋት ትግደላት እየተሳቀቀች ኑሮ እያባዘናት አመታት ተቆጥረው አለፉ ዘመናት አደራን አደራ እምዬን አደራ ጠብቃት አደራ አምላክ አትግደለኝ ቁም ነገር ሳልሰራ እምዬን አደራ